ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ማክሰኞ ህዳር 23 2018 በኢትዮጵያ የዘመን አቆጣጠር ዲሰምበር 2 2025 በግሪጎሪያን ካሌንደር መሰረት የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በስፐርታክስ ደግፉ። የደገፋችሁ ነው አብራችሁኝ አላችሁ አብራችሁኝም ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው የሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ኩሸት ግንነት እሱን በተመለከተ መረጃ አጋራችኋለሁ። ሁለተኛ ከኛ ጋራ ከቀይ ባህር አኳያ አንጻር ሲታይ በየመን እንደገና አዲስ የእርስ በርስ ጦርነት የመከሰት እድሉ ከፍ ያለ እንደሆነ እየታየ ነው። በዚህ ረገድ አጭር መረጃ እንዲሁ አጋራችኋለሁ። ከትናንት መረጃ ወደ እናንተ አድርሼ ነበረ። ሩሲያ በቀይ ባህር ላይ ሱዳን ውስጥ በቀይ ባህር ጠረፍ የባህር በር ለማግኘት በሌላ መልኩ የራሷን ጥቅም ለማስጠበቅ የቀይ ባህር ደህንነትን ለመከታተል ለመቆጣጠር ፕሬዘንስ እንዲኖራት በሚል ናቫል ቤዝ ለመገንባት ጥያቄ እንዳቀረበች ለዛ ደግሞ በምላሹ ሱ-30 እና ሱ-35 የጦር ጀት ለመስጠት እንደ ፕሮፖዛል እንዳቀረበች የሚሊተሪ ዋች ማጋዚንን ዋቢ በማድረግ ኖቨምበር 29 2025 የጻፉትን ዋቢ በማድረግ አቅርቤ ነበር። ምንድን ነበር? ያው እንግዲህ ወደ ኋላ ተመልሳችሁ እንድታዩት በሚል ነው። ሩሲያ plans to donate Su-30 and Su-35 fighter to Sudan in exchange for naval base. ሚሊተሪ ዎች ማጋዚን ኤዲተራል ስታፉን እሱን ጠቅሼ ነበረ። ምናልባት ይህንን በዚሁ መረጃውንም መጨረስ እንችላለን። ምንድነው የሚለው? ዎል ስትሪት ጆርናል ሱዳን ኦፈርስ ሩሲያ ኢትስ ፈርስት ናቫል ቤዝ ኢን አፍሪካ ይላል። በቀይ ባህር ተዋሳይ እና በአፍሪካ የመጀመሪያ የሆነውን የባህር ኃይል ሰፈር ቤዝ ሱዳን ኦፈር አድርጋለች ሰጣታለች ለሩሲያ። ይህ እንግዲህ ኖቨምበር 29 የወጣው ነው። ደን ትናንት ዲሰምበር 1 2025 ደግሞ ዎል ስትሪት ጆርናል ያወጣው ነው። እንግዲህ ሬድ ሲ ፖርት ውድ ጊቭ ሞስኮ ኤ ቫይታል ኤጅ ኢን ዘ ስትራቴጂክ ዋተርስ ይላል። እንግዲህ በዓለማችን ላይ ወሳኝ የሚባሉ ወሳኝ የንግድ ቀጠና የሚባሉ ሜንጌት የሚባሉ ፕሬዘንስህ ወሳኝ የሆነባቸው ከነዚህ መስመሮች በተለይ የኃይል መስመር ነው የሚባለው፣ ፓወር ላይን ነው የሚባለው። ቀይ ባህር ነዳጅ ዘይት የሚተላለፍበት መስመር ነው። የዓለማችን የሸቀጥ ልውውጥ በጣም በከፍተኛ ያደገበት የስዊዝ ካናል መሰራት ደግሞ በቀላሉ በታች በደቡብ አፍሪካ ጫፍ በኬፕ ቨርዲ ዞሮ በአትላንቲክ ኦሽን አድርጎ ሳውዝ አሜሪካ ወደ አሜሪካ ይደረግ የነበረውን ግንኙነት የቆረጠበት በኢንዲያን ኦሽን በባብ ኤል መንደብ ደን በዚህ በመሃል በቀይ ባህር አድርጎ ስዊዝ ካናል ወደ ሜዲትራኒያን ተገናኝቶ ወደ አውሮፓ ባጭር ወደ አሜሪካ የሚሄድበት መስመር ነው። በዚህ መስመር ፕሬዘንስ አለ። እዚህ መስመር ላይ ጸጥታውን፣ ደህንነቱን የሚከናወኑ ሁለንተናዊ ጉዳዮችን መቆጣጠር ቻለ ማለት አንድ ሀገር ኢኮኖሚያዊም ፖለቲካዊም በጂኦ ፖለቲክሱም ተወዳዳሪ ሆኖ ጥቅሙን ያስከብራል ወይም ጥቅሙን የማስከበር ፍላጎቱን የመጫን በሌሎችም ላይ የንግድ መርከቦቹ የመተላለፉን የመቆጣጠር እድል ይሰጠዋል ማለት ነው። ዘን ራይት ቱ ስቴሽን አፕቱ እስከ 300 ወታደሮች እንዲሁም ዶክ መኒ አስ ፎር ዋርሺፕስ እነዚህ ምንድነው የጦር መርከቦችን እስከ 4 ተንሳፋፊ የኒውክሌር ዋርሄድ ያላቸውን ጨምሮ ይላል። ዋርሺፕስ ኢንክሉዲንግ ኒውክሌር ፓወርድ ዋንስ
አተ ፖርት ሱዳን ወይም ፖርት ሱዳን ላይ የሱዳን ወደብ ላይ ፖርት ሱዳን የሚባለው አሁን የሽግግር ወታደራዊ ካውንስል ዋና ከተማ ያደረገው እዛ ወይንም በዛ በቀይ ባህር ጠረፍ ላይ እስከ 4 የጦር አውሮፕላን የሚሸከሙ መርከቦችን ተንሳፋፊዎችን እንዲሁም በዛ ላይ ደግሞ የሚደረገው ትጥቅ በተመለከተ ይህን ፕሬዘንስ ሰጥቷል። እንግዲህ ግብፅም ኤርትራም የቀይ ባህር ተዋሳኝ ሀገራት ነን የሚሉ በሙሉ በተለይ ከግብፅ በኩል ናቫል ቤዝ ማስቀመጥ የሚፈቀድላቸው የቀይ ባህር ጠረፍ ተዋሳኝ ሀገሮች ብቻ ናቸው የሚል ነበር በየመድረኩ ደጋግመው ሲያወሩት የነበረው። በነገራችን ላይ የሩሲያ መምጣት ከኢትዮጵያ ስትራቴጂክ ኢንተረስት አንጻር ፖርት ሱዳን ላይ መሆን ወይም በሱዳን የሬድ ሲ ቤዝ መሆኑ ለኢትዮጵያ እጅግ በጣም ወሳኝ ነገር፣ በጣም ከምላችሁ በላይ ወሳኝ ነገር ነው። ለምንድን ነው ወሳኝነቱ? አንደኛ ሪቨለሪ ፎርሶችን ተቀናቃኝ ኃይሎችን ይስባል። ሁለተኛ በቀይ ባህር ጠረፍ ላይ ኔቪ ማቋቋም ሴኪሪቲውን መከታተል መብት ያላቸው ተዋሳኞቹ ናቸው የሚለውን ተራንቶ ፈንቶ ዲስኩር አፈር የሚያስበላ ነው ማለት ነው። ሰው ይሄ የግብጾችን አስቀድሜ እንዳልኳችሁ የግብጾችን ተራንቶ ፈንቶ የሆነ ትርክት ውድቅ የሚያደርግ ነው። ሰው ይህን ስትራቴጂክ ኢንተረስት አለኝ የሚል አካል እንኳንስ ኢትዮጵያ የኢትዮጵያ ጥያቄ ናቫል ቤዝ ወይንም ወታደራዊ ሰፈር በቀይ ባህር ላይ ከማቆም ያለፈ ነው። ታሪካዊ ስብራት፣ ታሪካዊ ስህተት ተፈጥሯል። ኢትዮጵያ በቀይ ባህር ላይ የነበራት ከ2000 ኪሎ ሜትር በላይ ተዋሳኝነት ጠረፍ በግፍ ተወስዷል። ይሄ መስተካከል አለበት። ይህንን ወደ ጎን እናስቀምጥ ዘንድ የሬድ ሲ ሴኪሪቲ ካውንስል በሚል ሌላ ኃይል ተስቦ የሱዳን አርሚ ፎርስ በተለይ ከአሜሪካ ጋር ከምዕራባውያን ጋር አልቡርሃን በገባበት ጭቅጭቅ የጦር መሳሪያ ለማግኘት በሚል አስቀድሜ ያልኳችሁን 330 እና 335 ኦፍኮርስ የመረጃ የሚሊተሪ ዋች ማጋዚን ነው። የበለጠ አንብቡት ብያቸዋለሁ። ኖቨምበር 29 2025 የወጣውን በዚህ መሰረት ወደዚህ መምጣቱ ለኢትዮጵያ የማይገኝ እድል ነው። ሌላ ጉዳዩን የሬድሲን ጉዳይ በዓለም አቀፍ ደረጃ ከፍ የሚያደርገው ሌሎች ደግሞ ተዋናዮች አሉ። ሌሎች ተዋናዮችን ትኩረት እንድናገኝ ጉዳዩም ዓለም አቀፍ አጀንዳ እንዲሆን የሚያደርግ ነው ማለት ነው። በዚህ ረገድ አዲሱ መረጃ በሩሲያ በኩል በቀይ ባህር በኩል ያለው ይሄ ነው። ምናልባት ከዚህ ከሩሲያም ጋር ተያይዞ እንግዲህ አሜሪካ ሞሮለስ የጊዜ ጉዳይ ካልሆነ በቀር በኒኮላስ ማዱሮ በቬንዙዌላ መንግስት ላይ አንደኛ ዓለም አቀፍ ካርቴል ብለው ይህንን እጽ አዘዋዋሪውን ዓለም አቀፍ አሸባሪ ብለው ዛሬ ወይ ነገ የሚፈርጁት ይሆናል። የዛ የእጽ አዘዋዋሪ ካርቴል መሪ ደግሞ ኒኮላስ ማዱሮ ነው ብለው አሳይን አድርገውታል። ኒኮላስ ማዱሮ ወይም የቬንዙዌላ መንግስት ከሩሲያ ከቻይና እና ከኢራን ድጋፍ አገኛለሁ የሚል ተስፋ ነበረው። ያ ድጋፍ ግን እየተገኘ አይደለም። ሁሉም የየራሱን ፖለቲካ ካፒታል ይዞ የያዛትን የፖለቲካ ካፒታል ስንቁን እንዳትሸረሸር ይልቁኑ ከአሜሪካ ጋር የበለጠ የጠነከረው ወዳጅነትና የውድድር መንፈስ ውስጥ ነው ያለው ማለት ነው። እና ሩሲያ and China have abandoned Venezuela ahead of a possible US operation በሚል ኖቨምበር 29 በተመሳሳይ ወል ስትሪት ጆርናል ያወጣው ጽሑፍ አለ። ምንድን ነው why Russia and China sitting out Venezuela Venezuela's clash with Trump ይላል። እንግዲህ ኦፍ ኮርስ ማዱሮም ዓለም አቀፍ ያለበት ክስ እንዲነሳለት ለሱና ለመቶ ሰዎች ፓርደን ምረት ተሰጧቸው ወደሚፈልጉት ሀገር እንዲሄዱ ያቀረበው ጥያቄ ተቀባይነት አላገኘም። ለሱ ለቤተሰቡና ለልጁ ብቻ ነው አገኘ በሚል እየቀረበ ያለው። ይህንንም የበለጠ ማየት ያስፈልጋል። አንድ ነገር ግን እንግዲህ አንድ ነገር የሚገርመው ሀገራት ለብሔራዊ ጥቅማቸው ለኢንተረስታቸው በቀጥታ የሆነ አገር ላይ ጣልቃ የሚገቡበት ዘመን የተፈጠረበት ሁኔታ ነው ያለው።
እና ይሄ የተባበሩት መንግስታት ቴሪቶሪያል ኢንቴግሪቲ ሶቨርኒቲ ወዘተረፈ የሚባለው ለደካማ ሀገራት ሀያላን ለደካማ ሀገራት መተዳደሪያ የጻፉት ደንብ ካልሆነ በቃ ይህን ያህል ፕሬዘንሱ በዘመነ ሪያሊዝም እየወረደ የመጣበት ዘመን ነው ያለው ማለት ነው። ይሄ በፓናማ ካናልም በሌሎችም የታየ ነው እና ለትክክለኛው የፖለቲካ ዘመን ሪያሊዝም ነው። ኃይል ያለው ጉልበት ያለው እውነት አለው፣ ኃይል ያለው እውቀትን መስራት ይችላል የሚል ዘመን ላይ ያለ ነው ማለት ነው። ይህን ተከትሎ እንግዲህ በትናንትናው ዕለት በፋና ብሮድካስቲንግ ኮርፖሬሽን ፋና ሚዲያ ኮርፖሬሽን ልንለው እንችላለን የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ቆይታ አድርገው ነበር። በዛ ቆይታ የኢፌድሪ አየር ኃይል ከየት ወዴት የሚለውን አቅርበዋል። ከምስረታው ጀምሮ የ90 ዓመት ጉዞውን ዳሰዋል። በየዘመኑ የገጠመውን ከፍታና ዝቅታ፣ ለኢትዮጵያ የሀገር ሉዓላዊነት፣ ለኢትዮጵያ መጽናት የተከፈለውን መስዋዕትነት፣ ከዛም ባለፈ ተቋሙ በተለይ በኢህአዴግ ዘመን ተፈርጆ እንዲጠፋ ተወስኖበት የነበረው የአየር ኃይል ምስረታ ታሪክም ያ ዘመኑ ተቆርጦ ስሩ ተቆርጦ በቃ ከ83 ከ87 ዓመት በኋላ እንደጀመረ ተደርጎ የቀረበበት ይሄ ትክክል አይደለም። አንድ ተቋም በአንድ ትውልድ በአንድ መንግስት አይገነባም፣ በቅብብሎች ነው። መልካሙም የኛው ነው፣ መጥፎም ደግሞ የታሪካችን አካል ነው። ይህንን ነው መውሰድ ያለብን በሚል ያቀረቡት አለ። በተመሳሳይ የኢትዮጵያን አየር ክልል በአስተማማኝ ሁኔታ ከቅርብና ከሩቅ ጠላቶች፣ ሩቅ ቅርብ የሚባለው የጎረቤቶቻችንን አቅም መሰረት አድርገን የሚገነባ ነው። ከቅርብም ከሩቅም የኢትዮጵያን የአየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል። ግንባታው የሚያቆም አይደለም፣ የሚቀጥል ነው። እኛ ከዘመኑ ጋር ለመወዳደር በመሰረተ ልማትም በትጥቅም በስንቅም በስልጠናም በፍሊትም እነዚህ የሰው ኃይል የሚያጓጉዙ ስንቅና ትጥቅ የሚያጓጉዙ በውጊያ ጀቶች፣ በተደራቢ አቅሞች፣ በዚህ በድሮን በዚህ የኛ የዘመኑን እየሰራን ነው። ከትናንት የጎደለውን ትናንት መሰራት የነበረበትን እየሰራን ነው ዛሬ። የትናንቱን ዛሬ ስንሰራ ደግሞ የዛሬ ደግሞ ወደ ነገ እንዳይተላለፍ የዛሬንም እየሰራን ነው። በተመሳሳይ ለነገር ሾው ነው የሚያገለግል ነገ ዛሬ ስለሚሰራ እሱንም እየሰራን ነው በሚል ያስቀመጡታሉ፣ ያብራሩታሉ። በተመሳሳይ አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ምናልባትም ግንባር ቀደሙ ነው በሚል አቅርበዋል። በኢትዮጵያ የተከሰቱ አደጋዎችን ወረራን ጨምሮ የተፈጥሮ አደጋዎችን መቀልበስ የቻለ ከህዝቡ ጎን ሆኖ የተሰለፈ ነው በሚል አቅርበዋል። በሰላም አስከባሪነት እንደተሰማራ ኢትዮጵያ ታፍራ ተከብራ ሉዓላዊነቷ ተጠብቆ እንዲቆይ የማይተካ ሚና መስዋዕትነትን ጨምሮ የከፈለ መሆኑን እንዲሁም ዛሬ ዘመኑ የደረሰበት ውጊያ አቅም ዛሬ ላይ ተራራ በመቆጣጠር ምሽግ በመቆፈር ታንክና መድፍ በማንጋጋት የሆነን ስትራቴጂክ ነጥብ ተቆጣጠርኩኝ የሚባልበት አይደለም። ውጊያው አየር ባየር፣ ከአየር ወደ መሬት፣ ከመሬት ወደ አየር የድሮን ውጊያን ጨምሮ ዋናው ኤርወር ነው። ኤር ምንድን ነው የዋርፌሩ የአየር ላይ ውጊያን የአየር ላይ ካፓቢሊቲን የሚጠይቅ ነው። በዛ ውስጥ ሚሳይሎችን የሚጨምር ሆኖ ማለት ነው። ሰው በአሁኑ ወቅት ሊከሰት የሚችልን ጦርነት እንደዚህ ከቀደሙ ምሽግ በመቆፈር ታንክ በማንጋጋት በመድፍ ምናምን መመከት ማቆም የሚቻልበት አይደለም። ዘመኑን የሚመጥን ለሌሎች ተደራቢ አቅም ሳይሆን መሪ የሆነ ተደራቢ አቅም ሲባል በቃ ሌላው ለምሳሌ እግረኛው ምኑ ይዋገዋል። ለዛ ድጋፍ ሰጭ ሳይሆን ሽፋን ሰጭ ሳይሆን ዋነኛ አቅም ሆኖ እንዲገነባ ነው የተደረገ በሚል ያቀረቡት አለ። በ2022 ዓመተ ምህረት ከ4 ዓመት በኋላ በአፍሪካ ውስጥ ካሉ ቀዳሚ 3 ሀገራት የአየር ኃይል ተርታ ለማሰለፍ
እቅድ ተይዞ እየተሰራ ነው ብለዋል። ምን ማለት ነው? ምን ማለት ነው? በዚህ ረገድ በአፍሪካ ውስጥ ቀዳሚ ሲባል አንደኛ በመሰረተ ልማቶቹ አየር ኃይሉ ባለው መሰረተ ልማት ጣቢያዎች፣ ራዳሮች፣ የውጊያ አቅሞች፣ ጀቶች፣ የሰው ኃይል ማጓጓዣ ሄሊኮፕተሮች፣ ትልልቅ አቅም ያላቸው የሄርኩለስን ጨምሮ አንቶኖቭን ጨምሮ ድሮኖች፣ ሚሳይሎች፣ ራሱ አየር ኃይሉ የሚጠቀምባቸው የማሰልጠኛ ግቢ ተቋማት፣ በሰው ኃይል ስምሪቱ፣ በአደረጃጀቱ በእነዚህ ተመዝኖ አፍሪካ ውስጥ ካሉ ገናናና ስመጥር 3 አየር መንገዶች መካከል አንዱ መሆን ነው። ለምሳሌ በዚህ ረገድ ግብፅን ብንወስድ በ2024 ቢዝነስ ኢንሳይደርስ አፍሪካ ያወጣው ነው ቶፕ 10 አፍሪካን ካንትሪስ ዊዝ ዘ ሞስት ባትል ሬዲ ኤርፎርስ ብሎ በአየር ኃይል ውስጥ 10 ዝግጁነት ያላቸው በሚል ያቀረበውን እንውሰድ። ለምሳሌ አንደኛ ግብፅ ይላል ሚሊተሪ ኤርክራፍት ፍሊት 1080 ነው። 1080 ወታደራዊ ኤርክራፍቶች። ከነዚህ ውስጥ ፋይተር ፍሊት ተዋጊ 238 አለው። ሄሊኮፕተር ፍሊት 338 አለው። ሁለተኛ አልጄሪያ ነው። ሚሊተሪ ኤርክራፍት ፍሊት 605፣ ፋይተር ፍሊት 102፣ ሄሊኮፕተር ፍሊት 298 አለው። አንጎላ 297 ሚሊተሪ ኤርክራፍት ፍሊት፣ ፋይተር ፍሊቱ 57፣ ሄሊኮፕተር ፍሊት 116 አለው። ሞሮኮ 255፣ 83፣ 70 በቅደም ተከተል ሚሊተሪ ኤርክራፍት ፋይተር ፍሊት እና ሄሊኮፕተር ፍሊት ቸክ እንድታረጉት በሚል ነው። ሳውዝ አፍሪካ 194 ሚሊተሪ ኤርክራፍት ፍሊት፣ ፋይተር ፍሊቱ ደግሞ 2፣ ሄሊኮፕተር ፍሊት 91 ይላል። ሱዳን አይ ቲንክ ይሄ በርስ በርስ ጦርነቱ በጣም ብዙ ዳሜጅ የደረሰባቸው ስለሆነ እዚህ ላይ ዳታው የሚገባ አይደለም። ኬንያ 158 ሚሊተሪ ኤርክራፍት ፍሊት፣ 17 ፋይተር ፍሊት፣ 87 ሄሊኮፕተር ፍሊት አለው ይላል። የኢትዮጵያን መረጃ እዚህ ውስጥም አልተካተተም። ያለው መረጃ ይቅ ዝሮ አሁን ኢጂፕት፣ አልጄሪያ፣ አንጎላ ቶፕ 10 ካንትሪስ ዊዝ ዘ ሞስት ባትል ሬዲ ኤርፎርስ ውስጥ ያላቸውን አቅም ይህን ይመስላል። ኢትዮጵያ እየሰራ ያለው አንደኛ አዳዲስ ሚሊተሪ ኤርክራፍት ፍሊቶችን በመግዛት በዚህ ሂደት ላይ ነው ያለው አዳዲስ። ሁለተኛ ኦቨርሃውል ማድረግ፣ ለምሳሌ ሄሊኮፕተሮች 10 ዓመት እንዲያገለግሉ ግብ ተቀምጦ በዚያ 10 ዓመት ከሰሩ በኋላ አስፈላጊው የሆነ የሶፍትዌርም ኦቨርሃውልም እነዚህ ጥገናዎች በራሳቸው ባለሙያዎች የሚያስቀምጧቸው አሉ። ያ ስላልተሟሉላቸው ከስራ ውጭ ነው የነበሩ አሉ። እነሱን የመጠገንና ወደ ኃይል አቅም ወደ ስራ የመመለስ ስራ የተሰራ ነው። አብራሪዎች፣ የተዋጊ አብራሪዎች፣ የሄሊኮፕተር አብራሪዎች፣ ግራውንድ ቴክኒሻኖች በሀገር ውስጥም በውጭም በከፍተኛ ደረጃ እየሰለጠኑ ነው። ስራና ሰራተኛን ለማገናኘት ጥረት እየተደረገ ነው። የድሮን አቅም፣ የስትራቴጂክ ወርፌር የሚባል ራዳሮች፣ ከዚህ በፊት በተለመደው ሰሜን እዝ ላይ መቀሌ ከነበረው ከድሬዳዋ ከሐረር ሜዳ ከዋናው ጠቅላይ ሄድኳርተር ቢሾፍቱ ካለው ከዛ ባለፈ ተጨማሪ የአየር ኃይል ቤዞችን ለማቋቋም ስራዎች እየተሰሩ ነው ያሉት ወሳኝ በሚባሉ አካባቢዎች እና አንዳንድ ወዳጆቼ እኔ ስም መጥቀስ ስለማያስፈልገኝ ነው። አንዳንድ ወዳጆቼ ያን የሚሰራውን አይተው እዛ የሚሰራው እንዲህ ለማድረግ ነው፣ እዛ አካባቢ ወታደራዊ ጣቢያ እየተገነባ ያለው ለከሌ ሀገር ነው። እንግዲህ ነው ሰዎችን ባንዳ አትሁኑ ብሎ መናገር ወሳኝ ነው። ሰው ባንዳ ባይሆንም ጥሩ ነው። ነገር ግን ሆን ብሎ አንድ ሰው ባንዳ ልሁን ካለ ምንም ልናደርገው አንችልም እና የተለያዩ ወታደራዊ ጣቢያዎች መዳረሻዎች ከዚህ በፊት የነበሩትን መልሶ በመጠገን በማብቃት እና አዳዲስ መዳረሻዎች እየተሰሩ ነው ያሉት። በ2022 ዓመተ ምህረት ከአፍሪካ ቀዳሚ ከሆኑ የ3 ሀገራት አየር ኃይል ተርታ ለመሰለፍ እቅድ ተይዞ
በትኩረት እየተሰራ ነው። ይሄ እኔ አሁንም ትናንት እንድታዳምጡት ጋብዣችኋለሁ። ያላዳመጣችሁ ካላችሁ የጋት ሚዲያ ቤተሰቦች እንድታዳምጡት በአክብሮት ጠይቃችኋለሁ። ሌላው እንግዲህ ምናልባት ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምንድን ነው ያሉት? ለባለፉት 2 ወር የፌዴራል መንግስቱ ደሞዝ አልለቀቀልንም፣ ምንድነው በጀት ፍሪዝ፣ ደሞዝ አልተለቀቀልንም። በዚህ ምክንያትም ለሲቪል ሰርቫንት ሰራተኛው ደሞዝ መክፈል አልቻልንም። ባንኮች ላይ የካሽ ሾርቴጅ አጋጥመዋል። ይሄ መሆኑ ደግሞ የፕሪቶሪያ የሰላም ስምምነትን እንዳይቀለበስና ወደ ጦርነት ወደ ግጭት እንዳያስገባን ስጋት ውስጥ ከቶናል ብለው ከትናንት በስቲያ የአክሱም ጽዮን ህዳር ጽዮን ሲከበር ተናግረዋል። እንግዲህ ይህንን ከዚህ በፊት ውድ ቤተሰቦች እንደምታውቁት ዳታዎች አስቀምጠን ተወያየ። የትግራይ ክልል ከኬንያ በላይ ታጣቂ አለው። ከኬንያ አሁን ኬንያ ጂዲፒውን የምታውቁት ነው፣ ኢኮኖሚውን የምታውቁት ነው። የውጭ ሀገራት ይደግፈዋል። ነን ኔቶ አላይ ነው። በነገራችን ላይ አሜሪካ ነን ኔቶ አላይ ብላ በሄሊኮፕተርም በስልጠናም በትጥቅም በስንቅም ድጋፍ የምታደርግለት ነው። ግን የኬንያ መከላከያ ሰራዊት ቁጥሩ በጣም ከትግራይ ታጣቂዎች ያንሳል። ሶማሊያ 100,000 ለማድረስ እየሰሩ ነው። በነገራችን ላይ ዳናብ ለሚባለው ስፔሻል ፎርስ አሜሪካ ስትሰጥ የነበረውን ድጋፍ አቋርጫለሁ ብላለች እና ከፍተኛ የሆነ ምንድነው አንደር ፈንድድ እየሆነ ነው። የአውሶም የአፍሪካን ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ትናንት ወደ እናንተ መረጃ አቅርብ ያለው መከላከያ ሚኒስትሩ ምንድነው የጦር ኃይሎች ጠቅላይ አዛዣቸው ሜጀር ጀነራል ኦዶዋ የሱፍ ራጌህ እና መከላከያ ሚኒስትሩ ሞአሊም ፊቂ ግብጽ ካይሮ ሄደዋል ድጋፍ ለመጠየቅ። አልሸባብ አድቫንስ እያደረገ ነው። በዚህ ረገድ አልሸባብን በመፋለም የህይወት መስዋዕትነት መክፈል የሚችለው ከዚህ ሁሉ ኢትዮጵያ፣ የኢትዮጵያ መንግስት፣ የኢትዮጵያ ህዝብ ነው። ግብጾች ቢመጡ ከበናል ለፖለቲካዊ ፍላጎት ምናምን ነው። ስቴሽን እንደሚደረግ ሰራዊት ነው የሚልኩ አሰልጣኝ የሚያሰለጥኑ 50-60 የሚያሰለጥን ኃይል ነው መላክ የሚፈልጉ። ፓትሮል አድርጎ ተዋግቶ ከአልሸባብ ጋር እንደዚህ አይነት የላቸውም። ታሪካቸው እኔ ስላል ኢትዮጵያዊ ስለሆንኩኝ ሄደ በሞቅታ ወይ ጀስና አይደለም። ታሪካቸውም እሱን የሚያሳይ የለም። አይችሉም። ኢትዮጵያን ከበናል፣ ኢትዮጵያ እንደዚህ ልናደርግ ነው ለፕሮፓጋንዳ እዛ ለህዝባቸው ሂደን ኢትዮጵያ በሯ ላይ አፍንጫው አስራለን ወዘተረፈ የሚል ለማድረግ ሊሆን ይችላል። የእኛ ሀገርም ፕሮፓጋንዲስቶች ይኸው መንግስት እንዲህ አድርጎ ምናምን ግብፅ መጣ ሶማሊያ ምናምን ዋይኖት ለምን አይመጣም? ሶቨሬን እኮ ነው ሶማሊያ ማምጣት ይችላል። ሲያመጣ እኛ የቤት ስራችን መስራት አለብን። በዛ ረገድ የግብፅ መንግስት ሲመጣ በተመሳሳይ የሶማሊያ መንግስት የሶማሊያ ፌዴራል መንግስት ከአልሸባብ ጋር እየተደራደረ ነው። ኳታር ዶሃ ላይ ከአይኤስ ጋር ያለህን ግንኙነት አቋርጥ፣ አንደኛው ነጥብ ነው። ሁለተኛ የሶማሊያን ቴሪቶሪያል ኢንቴግሪቲ ኤንድ ሶቨሬኒቲ ተቀበል፣ ሁለተኛው ነው። እንግዲህ አንዳንድ ደግሞ ሊክ የሚያደርጉት ትናንት ዝኖት ፖኬት ኢንፎርሜሽን እንዳይመስል በሚል ለእናንተ ለማቅረብ እንደሞከርኩት ባሺ ኦማርን የሶማሌላንድ የራስ ገዟ ሶማሌላንድ አምባሳደር የነበሩት በኬንያና በዩናይትድ አረብ ኤሚሬት መረጃውን ከሳቸው ወስደን ሶማሌላንድን ለማጥቃትም ስምምነት ውስጥ ገብቷል የሚል ይሄ አለ። ሰውኛ ስለምን እንደራደር ከራሳችን ብሔራዊ ጥቅም አንጻር ከአልሸባብ ጋር ምን ከማን ጋር እሱን እንግዲህ ሌላ ኢንተለጀንስ ስራ የሚሰራው ነው የሚሆነው ማለት ነው። ምንም ይሄ መሸፋፈን ስለማያስፈልገው ሰው በዚህ ረገድ ምንድን ነው የሚጠቅመው ምንድን ነው የሚበጀን የሚለውን እኔ ዝሮ ሶማሊያ 100,000 ሰራዊት የለውም። ኬንያ 78,000 ምናምን 80,000 አካባቢ ነው። ደቡብ ሱዳን የለውም። ትግራይ ህወሓት የፌዴራል መንግስቱ የኢትዮጵያ ፌዴራል መንግስት አንድ አካል የሆነች አንድ ብላችሁ ሰዱ
የፕሪቶሪያ ስምምነት ሌላ አይደለም የሚለው። እንግዲህ ደብረጽዮን የሚያነበው ሌላ ከሆነ፣ ታደሰ ወረደ የሚያነበው ሌላ ከሆነ፣ እኔ እናንተ ያነበብነው ከተለያየ እንግዲህ ችግር አለ ማለት ነው። የፕሪቶሪያ ስምምነት በመሰረቱ ምንድን ነው የሚለው? ቀድሞ የተካሄደው የጨረባ ምርጫ ፈርሷል፣ ጊዜያዊ አስተዳደር ይመሰረታል። አንድ ታጣቂው ኃይል አስረክቦ ከባድ መሳሪያውን በዚህን ያህል ጊዜ፣ የቡድንና ቀላል መሳሪያውን በዚህን ያህል ጊዜ አስረክቦ የተሃድሶ ስልጠና ወስዶ ተበትኖ ዲሳርሙኖ መሳሪያውን አስረክቦ ከአሃዱ በዛ ከስብ አርሚ ምናምን የሚባለው ፈርሶ ዲሞቢላይዙ ነው። አስፈላጊውን የስነ ልቦና አቅም በፈቀደ መልኩ ደግሞ የክህሎት ስልጠና ወስዶ መምህር የነበረው ወደ መምህርነቱ፣ አርሶ አደር የነበረው ወደ እርሻው፣ ነጋዴ ከሆነ ወደ ንግዱ፣ ወደ ቀደመ ተግባሩ ይመለሳል። ከሀገሪቱ ኢኮኖሚ አንጻር አንድ፣ ከዓለም አቀፍ ድጋፍ ከሚገኘው አንጻር ሁለት፣ እንዲሁም ደግሞ የትግራይ ክልላዊ መንግስት ደግሞ እንደ ክልልም አቅም ካለው ለምሳሌ ለሚወጡ ወጣቶች በጥቃቅና አነስተኛ ሊያደራጃቸው ይችላል። የመስሪያ ቦታ ሊሰጣቸው ይችላል። ቦታ ሊያቀርብላቸው ይችላል። ይህን ያደርጋል ነው የሚለው። ተፈናቃዮች ይመለሳሉ ይላል። ከዛ ባለፈ ግን የፕሪቶሪያ ስምምነት ድሬዳዋ የከሌ ነው፣ ምንጃር ደግሞ በከሌ ነው፣ ወልቃይት ጠገዴን ከሌ አስተዳድሩ፣ አክሱም በከሌ ውስጥ ይሁን የሚል የለም። ኦኬ፣ የፌዴራል አደረጃጀቱ ይመለሳል፣ የቀደመ ህግና ስርዓት ኦርደር ይመለሳል ስላለ ወልቃይት ጠገዴ ሰቲት ሁመራ ወይ ምዕራብ ትግራይ በትግራይ ውስጥ ነው የነበረው አስተዳደሩ ይመለስ የሚሉ ማወናበድ አለ። ምን ተብሎ ታዲያ ጦርነት ተከፈተ? መጀመሪያ ያ ከሆነ ወደኋላ መመለስ ከሆነ ለዛ ነው በነገራችን ላይ ጦርነት መክፈት ወደፊት እሄዳለሁ ብለህ ጦርነት ስትከፍት የነበረህንም ታጣና ትግልህ ትናንት ወደፊት ለመሄድ ብለህ የከፈትከው ጥያቄ ወደኋላ ትመለስና ያኛው ይመለስልኝ ይሆናል። ሌላ ጥያቄ አገኛለሁ ብለህ ጦርነት ከፍተህ ትምህርት ቤት ታወድምና ትምህርት ቤት መልሶ ይሰራልኝ፣ አምቡላንስ ይገዛልኝ ይሆናል ማለት ነው ጥያቄው። ኤኒዌይስ እንደምታውቁት በፌዴራል አስተዳደር መዋቅር የፌዴራል መንግስት ድጎማ ያደርጋል። የክልሎችን በጣም ማክሲመም ከ70 እስከ 80% ገቢያቸውን ክልሎች ራሳቸው እንዲያመነጩ ይጠበቃል። በነገራችን ላይ ክልሎች 100% ቢኖራቸውም በፌዴራል አስተዳደሩ ወጫቸውን ቢሸፍኑም ፌዴራል አይደጉምም ማለት አይደለም። ነገር ግን በዛ የበለጠ እንዲሰሩ ማለት ነው። 70-80% ራሳቸው እንዲያመነጩ፣ ሌላው ደግሞ ድጎማ ይሆናል። ደሞዝ መክፈል ከብዶኛል የሚለው የመጣው ምንድን ነው? 100,000 ገደማ ታጣቂ አላት ትግራይ። ሰራዊት አለው፣ ጄኔራሎች አሉ፣ ሜጀር ጄኔራል፣ ብርጋዴር ጄኔራል፣ ኮሎኔል፣ ሌትናል ኮሎኔል፣ እዛ ውስጥ ደግሞ ወታደራዊ መረጃ ልክ የአንድ ሀገር መከላከያ ሰራዊት የሚመስል ጥቅማ ጥቅሙ የስልክ የሃውስ አሎዋንስ የጤና አበል እየተባለ የትግራይ የታጣቂው በጀት ከዚህ በፊት አንስተናል፣ ታስታውሳላችሁ። ድጋፍ ሰራተኛ ይህን ያህል ቢኖር በሚል ድጋፍ ማለት ለታጣቂው ምግብ የሚያበስለው፣ ሕክምና የሚሰጠው፣ ሹፌሮች፣ ስቶር ዌርሃውስ ላይ የሚሰሩ እሱን ወስደን ታጣቂ ይህን ያህል ብለን የመከላከያ ከፍተኛ አመራር ነው ሄደው። ሁለተኛ በጦርነት ሜንታሊቲ ውስጥ ስላሉ ተመለስ ወደ ፌዴራል። ጅማ ዩኒቨርሲቲ ታስተምር ከነበር ሄድ ወደ ጅማ፣ ወለጋ ዩኒቨርሲቲ ከነበር ሂድ ወደ ወለጋ፣ ኢፍ ዩ ዌር ኢን ባህር ዳር ዩኒቨርሲቲ ሂድ ወደ ባህር ዳር ዩኒቨርሲቲ። ሪስቶር አድገናል ወደ ቀደመ ከማለት ይልቅ ከመሃል ሀገር ከተለያየ ቦታ የሄደ ከውጭም የመጣ የተጠራቀመ ጦርነት ስለሆነ ልማት ደሞዝ ምናምን አይጠይቅም። አእምሮ ሁሉ በሙሉ ስለመኖር ስለመለወጥ ቤት ስለመስራት ምናምን አይደለም የታስበው። ጦርነት ላይ ሰርቫይቫል ነው በቃ፣ የለም የሚጠይቅ የለም። አሁን ሰላም ሲሆን ያ ሁሉ በጀት ለትግራይ ህዝብ ልማት በሚል ለንጹህ መጠጥ ውሃ፣ ለጤና ጣቢያ ዋቴበር የሚል የሚሄደው ድጋፍ ለትጥቅና ስንቅ ነው እየዋለ ያለው። አዳዲስ በአፈሳ እየሰለጠነ ነው። እሺ ዋዜማ ሬዲዮ ለምሳሌ አላማጣ ላይ ከፍተኛ አፈሳ እየተደረገ ነው። ሽሬ ላይ ከፍተኛ አፈሳ እየተደረገ ነው። ከፍተኛ ቁጥር ያለው ወደ ሳዋ ልከዋል። ለዛ ይከፍላሉ። የጦር መሳሪያ መግዣ እየተባለ ይሰጣል ገንዘብ።
አዲያቦ ላይ ሻዕቢያና ህወሓት በጋራ ወርቅ ያወጣሉ። ለጀነራል ምናምን ደሞዝ ቢከፈሉ ያናስ በትንሹ በወር ይሄ ታጣቂ ስላለ ብቻ ታስታውሱ ከነበረ እኛ ሂሳቡን ወደ 87,000 አካባቢ ታጣቂ ነው ያላቸው አርሚ ኮር ምናምን እየተባለ ግን እኛ 50,000 ብለን ሰራ ነው 50,000 ብለን ሰርተን ታስታውሳላችሁ 2 ቢሊዮን ብር ገደማ በወር ያወጣሉ። ከየት ነው የሚመጣው? ይሄ ለፌዴራል መንግስት ለተለያየ ልማት የሚሰጠው ነው። ዘንድ ደሞዝ ጨመረ። ፌዴራል መንግስት ደሞዙንም ድጎማ ላይ አካቶ ሰጣ። ባላችሁበት ቆዩ፣ ይሄን ለትጥቅናው ነው። በዲዲአር ተግብረው በዛይድ ሚሊሻ የሚሆነው ሚሊሻ ደሞዝ የለው ማትቸውሌ ፖሊስ ለአድማ ብተና አንዱ ያስፈልገናል በእኛ ከክልላችን አንጻር ካሉ ለምሳሌ ኢንዱስትሪ ፖሊስ የሚባል ለምሳሌ አራን ማይኒንግ ፖሊስ ሊያደራጁ ይችላሉ። የማይኒንግ አካባቢ ያለበትን አካባቢ የሚከታተል የሚቆጣጠር የማዕድን ፖሊስ ነው ቱሪዝም ፖሊስ ኢንዱስትሪ ፓርኮች እነዚህን አደራጅቶ ዋቴቨር ችግር የለው። ከዛ አድማ ብተና ፖሊስ አድርጎ ሌላውን ወደ ልማት ተመለስ ብትለው አንድ ነገር ነው። ግን ደሞዝ ጠየቁ፣ ጭማሪ፣ የቤት መስሪያ፣ ጥቅማጥቅም ያን ሁሉ ማስተናገድ አልቻሉ። ከዛ ባለፈ ሜጀር ጀነራል ታደሰ ወረደን ወጥረው ይዘውታል። ምን ብለው? የአመራር ሽግሽግ አምጣ። የአመራር ሽግሽግ ሌላ ምንም አይደለም። እንጠራጠራቸዋለን እነዚህ በደንብ አልሰሩም የሚል ያ ሁሉ አለ። ዘንድ ወደ ጦርነት እንገባለን ይላል። ይሄ ቁሸት ነው። ወደ ጦርነት ብትገባሽ ሶዋት ምን ልታመጣ ማለት? ከዛ ባለፈስ መነጋገር አይቻልም ወይ? ህጋዊ መንገዱን ተከትሎ ከፌዴራል መንግስት ጋር ይሄ ነው ይሄን እየጠየቅን ነው የሚል ጨዋታው ከጀርባ ያለው ነው። መንግስት የትግራይ ህዝብ ልማት እንዳይነካ እንዳይጓደል የሚደግፈው ገንዘብ ለልማት የተባለው ለልማት እንዲውል በሚል ዲሞቢላይዜሽኑ እስኪሳካ ድረስ የደሞዝ የምናምን ሲከፍል ነበር። ይህን ገንዘብ ግን ምንድነው ማድረግ የተፈለገው? እንደ ቀጣይ ሰራዊት እያደራጀህ ትርኢት እያረክ ምሽግ እየቆፈርክ በኮንቮይ ከአንድ ቦታ ወደ አንድ ቦታ እየወሰድክ ደብቄው ነበር የተደበቀ መሳሪያን እያወጣ ከሻዕቢያ ጋር እየተገናኘ ወደ ውጊያ የምትገባ ከሆነ የታጣቂውን ስንቅና ትጥቅ ደሞዝ መክፈል ያንተ ጉዳይ ነው ማለት ነው። አንዳንድ ወዳጆች በነገራችን ላይ ይህን ያህል ወርቅ ለፌዴራል መንግስቱ ቀርቦ ምናምን ይላሉ። ወይ ቁጥሩ ያን ያህል ወርቅ ቀርቧል አልቀረበም ሌላ ጉዳይ ነው። እዚህ ላይ መታወቅ ያለበት ነገር የቀረበው ወርቅ ኢዛና ማይኒንግ ካቀረበው ኢዛና ማይኒንግ ያን ወርቅ በነፃ አይሰጥም። በዕለታዊ የወርቅ ግብይት ዋጋ ነው የሚሸጠው። ያ ደግሞ ኢዛና ማይኒንግ ደግሞ ወስዶ ድርጅት ነው ይወስድና ምን ያደርጋል? ለሰራተኛ ደሞዝ ይከፍላል። ፕሮፊት ማርጅኑን አስልቶ ያስቀምጣል። የተወሰነ በሃርድ ከረንሲ የሚከፈላቸዋል። ይህን ታውቃላችሁ። ድርድር ተደርጎ ከምንሸጠው ውስጥ ይህን ያህል መጠን በሃርድ ከረንሲ ይከፈለን በሚል ለማበረታታት እና አንዳንዱ ይህን ያህል ኩንታል ወርቅ ከትግራይ ቀርቦ ነበረ፣ ግን እንዲህ ችግር መጣ። የሸጡትን መጠየቅ ነው እዛው ኢዛና ማይኒንግን እና እዛ ወርቅ የሚሸጡትን ራሱን እነ ጀነራል ምግበይ ኃይልን ይህን ያህል ወርቅ ሽጣቸዋል፣ ብሩን የት አደረጋችሁት? ለምን ለደሞዝ አትከፍሉትም ማለት ነው እንጂ በስጦታ ይሄውን ካይህንን ተብሎ በምላሹ ግን የለም ወደ ቤት ሂድ የሚባልበት አይደለም። ትራንዛክሽን ነው። ይህንን በደንብ ግንዛቤ ማስጨበጥ ያስፈልጋል የሚል እምነት አለኝ። ከዛ ባለፈ የፌዴራል ሲቪል ሰርቪስ የደሞዝ ማሻሻያን ጭማሪ ሙሉ ለሙሉ ለመተግበር አልቻልኩም። ይሄ ሲቪል ሰርቪስ ሰራተኛው ለመበዝበዝ ነው። ዘንድ ከዚህ ጋር የተቀናጀ ነዳጅ ዘይት ተከለከል፣ የምግብ ዘይት ተከለከል፣ መሰረታዊ ሸቀጣሸቀጥ ተከልክለናል፣ ጄኖሳይድ ተፈጽሞብናል። አሁን ባለፈው በቢቢሲ ሪፖርት ወጣ ሰፊ ሪፖርት። ዘን አልጀዚራ ሄድ ቱ ሄድ እሱን ተከተለ፣ ዘጋርዲያን ሄደ። ነግሬያቸዋለሁ። ምንም አዲስ ነገር የለውም። ሲኤንኤንም ያወጣል። ይሄንን ለምን ዳታ ሶቨርኒቲ ሊኖረን ይገባል። ኢንፎርሜሽን ሶቨርኒቲ ሊኖረን ይገባል። በዩክሬን ሩሲያ ጦርነት የዩክሬን እውነት ነው በመረጃዎች የሚጎላው። ስለ ሩሲያ አይነገርም። መረጃዎች በሙሉ የተፈጸመ
ግፎች ካሉ የተፈጸሙ ወንጀሎች ካሉ እሱን መታገል አለበት፣ መስተካከል አለበት። ከምንም በላይ የኢትዮጵያ መንግስት ተጠሪነቱ ለዘጋርዲያን፣ ለቢቢሲ፣ ለሲኤንኤን፣ ለአልጀዚራ ወይ ለዓለም አቀፉ ማህበረሰብ አይደለም፣ ለህዝቡ ነው። በዛ ሂደት ላይ የተሳተፉ ካሉ ግን ወንጀለኞች ካሉ ስተት የፈጠሩ ካሉ እሱን መታገል ያስፈልጋል። ነገር ግን የተቀናጀ ጦርነት ለመክፈት በሚል ሻዕቢያ፣ ግብፅ፣ ህወሓት ይሄ በሙሉ የተቀናጀ ግንባር ፈጥሮ ስላራገብከው ምንም አይመጣም። የኢትዮጵያ የሚሊተሪ የወትሮ ዝግጁነት አይደለም ለዚህ ለሰፈር ኮልኮሌው አቅም አለኝ ብሎ ለሚያስበው ዝግጅቱ ያ ስለሆነ ማለት ነው። ዘንድ ይሄ ጽምዶ የሚባለው እንደፈረሰ የሚያሳይ ነው። ነዳጅ ከዚህ በኋላ አንዘጋም፣ ነዳጅ አይቸግረንም ወዘተረፈ የሚባል ቱልቱላ ነበር። በቃ ከሻዕቢያ ጋር እርቅ ማውረዳችን የህዝብ ለህዝብ ግንኙነት መመስረታችን ይሄን ፈቶልናል ሲባል ነበረ። ታዲያ ለምን ነዳጅ ቸገረን ዘይት ቸገረን ይባላል? በምን የትኛው አሰራር ፈቅዶ ነው ዛላምበሳ ከተማ ላይ ናቅፋና ብር ጎን ለጎን የሚገበያዩት? ይሄን ለምን መጠየቅ አያስፈልግም? ሸቀጦች ለምንድን ነው ወደዛ የሚሄዱት? የድንበር ንግድ በህግና በስርዓት እንዲመራ ተደርጎ ፖስቶች፣ መቆጣጠሪያ ጣቢያዎች ተቀምጠው በዛ አግባብ ለምን አይመራም? ሲሞቀኝ በእጄ ምንድን ነው ሲያቃጥለኝ በማንኪያ ሲሞቀኝ በእጄ የሚባል ነገር የለም። ይህንንም ደግሞ ሌተናል ጀነራል ታደሰ ወረደ የሚመለከታቸው ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር መነጋገር ነው። ቁልኝ የፕሪቶሪያ ስምምነት ሊፈርስ ይችላል፣ ወደ ጦርነት እና ወደ ጦርነት ገብተህ ብር ምን ልታረግ ከየት ልታመጣ? እስ ኦላባ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ አድርጌ ያመሰግናለሁ። ኢትዮጵያ በክብር ለዘላለም ትኑር። በተለመደው ሰዓት ጋት ዕለታዊ ምሽት ይቀርባል። መረጃዎችን በጋራ እንጋራለን። ታንኪዩ